ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር እንዲሁም አዝናኝ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቤተሰቦች ለቻናሉ አዲስ የሆናችሁት ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሁኑ። በተጨማሪም ቤተሰቦች ቪዲዮ ላይክ ማድረግ እንዳይረሳ፣ እንደምትወዱት አልጠራጠርም። ስለዚህ ላይክ በማድረግ ቪዲዮን ጀምሩልኝ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። ሜርሲ ምንድነው መሆን የምትፈልጊው? ፓይለት ለምን? ሰማይ ላይ ትራፊክ ስለሌለ። ወድጄዋለሁ። ሰማይ ላይ ትራፊክ ስለሌለ ትችያለሽ። አንተ በቃ የእናንተ ነገር አበቃለት ማለት ነው። የእናንተ ነገር በቃ መጨረሻው ይሄ ነው ማለት ነው። ይሄ ሁሉ ጊዜ ሳትደውልኝ ቴክስት ሳታደርግልኝ የቆየኸው የሆነ ነገር ብታገኝ ነው እንጂ ዝም ብለህ አይደለም። ኤደን እናቴ አርፋ ለቅሶ ላይ የነበርኩት ማለት ነው። ወይኔ ዴቪዬ፣ እኔ ቆንጆ አምሶሪ በእናትህ። ወይኔ በጣም አዝናለሁ። አልሰማሁም ነበርኩ። ወይኔ ፍቅር ይቅርታ። እሺ አብሽሪ፣ ችግር የለውም አብሽር። በቃ የምፈልገው ነገር ካለ ሁልጊዜ ከጎንክ ነኝ። እሺ እኔ ቆንጆ። አይ እኔ አሁን ፍቅረኛ አለኝ። እኔም እናት አለኝ። ትክክለኛ ምላሽ ነው። ይመቻው። ከአዲስ አበባ እኮ ማንጎ ገዝታ 40 ምንጭ ሄዳለች እያልኩ ነው። ምንም አታውቅም። ባለፈው ቀይ መስቀል ነው የተሳለመችው። የቤት ልጅ እኮ ነች እኮ። ቂጧን ወጥራ አስር የምታውቅ ነው የምትመስለው። የሆነ ቀን ነጭ ጫማ ገዝታ መጣች። ሳይሆን ማርኬሎ ከጓደኞቿ እንዳታንስ ብቻ አንስቻ አረምኩት። አሁን ያን ጫማ ምንድነው ብለህ ብጠይቃት ናይክ ነው የምትልች ማይም። እሺ ምንድነው? ወይስ ሌላ እጮኛ ይኖራቸው? እጮኛ አይኖራትም በጭራሽ። ነግሬያታለሁ ከዚህ በፊት የሆነ ጥቁር ባሪያ እጮኛ ነው ብላ ይዛ መጣ። ፈሱ የጥቁር ሶፈስ አርሰብ ነው የምለው የኔ ልጅ አገማኝ ነው የምልህ። አይኔን ያቃጠለኝ ፈሱ እዛ ቆሎን ዱቤው ምናምን ሲበላ ይውላል። እኔን አጠነባኝ እኮ እያልኩ ራሶችን ያልኳት ይገርማል። እሺ እኔ ምን ላድርግ? ግራ ገባኝ እኮ ጋሽ። አንተም ብልጡና ወጣት አይደለህ እንዴ? ሴት ልጅ ብልጭልጭ ነገር ነው የምትወደው። ቀሚስ ገዛላት፣ መኪና ቤት ገዛላት። እኛም ቤተሰቦቿ እኮ ነን። እኛንም ተንከባከብ። በሳምንቱ ለቀን በጊዘና ካቲካላ ምናምን ጮማ አስቆርጠህ እኛ ቤተሰቦቿ ልጅ አባት አልሆንም። እሺ ሁሉ ነገር አድርጌ እኔ ባትሆን ችግር የለውም። ኮፒውን ቢቢል ኮፒ ማሽኑ አለ። እናትየውን ትወስዳለህ እያልኩ እኮ ነው። እኔ እኮ አባት እኮ ነኝ እኮ እኔ ልጅ። እሺ እናት እስከ መስጠት የደረሰ ላሽ እኔ ሀብታሞች ግን አናገባው ዘርገና እረጅተኛ አናገባው ዘርገና እረጅተኛ አናገባው ዘርገና የማን ልጅ ታቆ 30 ዓመት አልፎታል እና አንቺ ለበሰለች ልጅ እንደዚህ ቆንጆ ሆኖ ነው እርጉዝ ነች እኮ አስረግዣታ ደግሞ 5 ዓመት ሆነ እያሉ ያስወራሉ እና 30 ዓመት ሆኖት እያስከረች ነገረች እየገረዘች እና ጥሎሽ ማይጣለ መቼ ነው የምጥለው? እኔ ነኝ የምጥለው ሰው ይቀልሉ ያስቆር ይላሉ። ቀይ ምንጣፍ እነዚህ ከዚህ እስከ በሩ ውስጥ አንጠፋችሁ ጤጤማ ካነሰነሰ አልገባም። አረና በቃ ምን ዋነኛውን ታዲያ ኢላማ ቀብ አድርገሽ ነው ታዲያ መደራደር ያለሽ። ለዛ ነው እንጂ ይሄማ በጥይት ነበር የሚያስደፋው። ሚስቴ ደስ ሲላት ማሪ ወይ እራት ምን ትሰራለህ? እሺ ምን አለ? አንተ ማረህን ጥብስ፣ ፍርፍር በቅቤ፣ ፓስታ በስጋ ምናምን ይፈልኩ። ፍርፍር በቅቤ ይሁን እንጣላግዝሽ። እሺ ኧረ በጭራሽ ግን እንሰራለን። አንተ በቃ ዘና በል። እራት ትበላለህ? ይብራል። ምን ናቸው ምርጫዎች? እበላለሁ አንተ። እሺ እበላለሁ። ስለዚህ ከነስቃው ንጠ እራት ትሰራለህ፣ ትበላለህ። እሺ ታዛዥ ነኝ ማለት እንደዚህ ከሆነ በጣም ከባድ ነው። የደበራቀን እንግዲህ ከተቻለ እንግዲህ ወደ ወላጆቿ መላክ ነው። እዛው ጨራርሳ ተምጣ ቤተሰቦቿ ጋር ንካው ባንገት ቢገጥም ባይገጥም አንተ ምን አገባ? አንዱ ጨከነና ወንድሙን ሊገለው የእናቱን ጡት ከፍቶ መርዝ ለቀለቀው። ይሆናል ተብሎ መቼ ተገመተ? ልጅየው ሲጠበቅ አባትየው ሞተ። አተ ኧረ ፋዘር አጀብጀብያለሁ። ትችላላችሁ የምር። ኦ ፋዘር ኬላ ላይ ተያዘች። አዲስ አበባ ላይ መሄድ አልተቻለም። ይሄ እኔ እንጃ ሊታሰብበት የሚገባ ነው። ግጥም አርቦ ከያዙ እግዚአብሔር ይስጥልኝም አይሰራም። ብቻ ለማንኛውም እንደነዚህ አይነት ገጠመኝ ያልገጠመው እኔ ያለ አይመስለኝም። አዲስ አበባ ላይ ኖሮ እንግዲህ ያልገጠመው የለም። ያልገጠመው ካለ ብርቅዬ ሰው ነው።
ለማንኛውም ቤተሰቦች ከሰሞኑ መነጋገሪያ ከነበሩ ዋና ጉዳዮች መካከል የአትሌት ገለቴ ቡርቃ ጉዳይ ነበረ። በዛ ጉዳይ ላይ እንግዲህ ባለቤቷ ሰይፉ ላይ ተገኝቶ ብዙ ነገሮችን ተናግሯል። እስቲ ስለነሱ ጉዳዮች ትንሽ እኔና እንነጋገርባቸዋለን። አነጋጋሪው የአትሌት ገለቴ ቡርቃና የቀድሞ ባለቤቷ አቶ ታደለ ገብረመድህን ጉዳይ። በቅርቡ አትሌት ገለቴ ቡርቃ የቀድሞ ባለቤቷ አቶ ታደለ ገብረመድህን ላይ 11 ቤትና 5 መኪና ሸጠብኝ ጎዳና ለወድቅ ነው በማለት ያቀረበችው ክስ ከፍተኛ መነጋገሪያ ሆኖ ነበር። አቶ ታደለ ገብረመድህን ምን አሉ? በሰይፉ ኢቢኤስ ላይ ቀርበው ትላንት ማታ። አንደኛ ሲጀመር 11 ቤት የሚባል የለም። አቶ ታደለ 11 ቤቶች የሚባሉ ነገሮች እንደሌሉ ገልጸው ሰይፉን ገለቴ የት ብሎ መጠየቅ እንደነበረበት ተናግረዋል። ሰው አፉ የተናገረው ሁሉ እውነት እንዳልሆነም አክለዋል። ሁለተኛ 5 መኪኖች ኖሮን አያውቅም፣ 2 መኪና ነው የነበረን። መኪናዎች እየተቀያየሩ ስለነበረ 5 መኪና መስሎ ሊታይ እንደሚችልም ገልጸዋል። ሶስተኛ የእናቷ ጉዳይ ገለቴ ለእናቴ ቤት ገዝቻለሁ ያለችው ለአትሌቶች የተሰጠውን ኮንዶሚኒየም ስም በራሷ ፍቃድ ለእናትየው ማዞሩን ተናግረዋል። እሳቸው ለገለቴና ከገለቴ ጋር ሆኖ ሻሸመኔ ቤት አስገንብተው አጥር እንዳሰሩም ገልጸዋል። አራተኛ ገለቴን ለመግደል ሙከራ አድርገሃል የሚባለው ነገር ያሳዝናል። አቶ ታደለ ይህን ወንጀላ ውድቅ አድርገው የፊት ጥርሳቸው የተሰበረው በድንጋይ ተወርውሮባቸው እንደሆነና ከፍርድ ቤት ሲወጡም በጥይት ተተኩሶባቸው እንዳመለጡም ተናግረዋል። የእኔ ጩኸት ነው የቀማችሁ ሲሉም ቅሬታቸውን አቀርበዋል። አምስተኛ ወደ ጸበል መሄዳቸው እውነት ነው። ላሊበላ ጸበል የሄደው ራሴን ለማዳመጥ ነው ብሏል። ስድስተኛ የፍቺ ምክንያት በመካከላቸው የመደማመጥ ችግር እንደነበረና መጀመሪያ በፕሮቴስታንት እምነት ቢጋቡም በኋላ ወደ ኦርቶዶክስ መመለሳቸውን ተናግረዋል። እምነት የግል ነው ብዬ ስለማምን ነው ሲሉም አክለዋል። ሰባተኛ ሜዳ ላይ እንዴት ትወድቃለች የሚለው ጥያቄ ነው። አቶ ታደለ ገለቴ በስሟ 800 ካሬ ሜትር መሬት እንዳላትና አብሮ ያፈሩት የጋራ ንብረት መሸጥ እንደምትችል ገልጸዋል። ስምንተኛ የገንዘብ ሁኔታቸው አሁን ላይ 8 ቢሊዮን ብር አለኝ ሲሉ ስቀዋል። እንዲህ ብዬ ልናገር እንጂ ሀቁን ለመናገር በቀን ተቀን ኑሮዬ ህይወቴን የምገፋው ውጪ ባሉ ወንድሞቼ የምረዳ ሰው ነኝ በማለት ቀልደዋል። ዘጠነኛ አሁን ላይ አግብተው 3 ልጆች እንዳሏቸው ተናግረዋል። አስረኛ ገለቴ በእኔ ላይ ባደረገችው ነገር አዝኛለሁ በጣም ያም ሆኖ ያሉ ችግሮችን ለመፍታት ሽምግልና የተባለውን ነገር አልጠላም ሲሉ ሐሳባቸውን አጠናቀዋል። እንግዲህ ቤተሰቦች እንግዲህ የአትሌት ገለቴ ቡርቃ ባለቤት ሰይፉ ኦን ኢቢኤስ ላይ ቀርበው እንግዲህ የነበራቸው ቆይታ ባጭሩ ይሄን ይመስላል። እሳቸውም ቀርበው አትሌት ገለቴ ቡርቃ እንግዲህ እኔ ላይ ብዙ በደል እሷን ፈጽማብኛለች ብለው የተናገሩት እንዲሁም ከፍርድ ቤት በመውጣበት ሰዓት የግድያ ሙከራ እኔ ላይ አትፈጽማለች፣ በጥይት መኪና ተደብድቦ ታርፌያለሁ ነው ያሉት። በተጨማሪም የፊት ለፊት ጥርሴን የሚያጠውት በእሷ የተነሳ እንግዲህ ድንጋይ ተወርውሮብኝ ነው ጥርሴን የሚያጠውት ብለው ተናግረዋል። እሳቸውም በተጨማሪም ደግሞ ብዙ ነገሩ እንዳለ የተናገረችው ሁሉ ማለት ይቻላል ውሸት ነው፣ ውሸቷን የተናገረችው እየዋሸች ነው ብሎም እሳቸውም ተናግረዋል። እንግዲህ ቤተሰቦች እኛ ግን እሷ ነች ውሸታም እሳቸው ናቸው ውሸታም ብለንም ምንም አንናገርም። ምክንያቱም በሁለቱ መካከል ያለው ጉዳይ ከኛ የበለጠ እነሱ ያውቃሉ። ለማንኛውም ቤተሰቦች ለእናንተ ማን ነው እውነተኛ ማን ነው ውሸተኛ? ሐሳባችሁን እስቲ ኮሜንት ሴክሽን ላይ አጋሩኝ። ምናልባት ያንተም ወላጅ ስም ተነስቷል። ያንተ ወላጅ ስም የተነሳው እንደውም አንደኛውን ቤት ለወላጁ እናቱ ሸጠ ነው። ምናልባት እስኪ ቪዲዮውን አይተነው እንመለስ። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት ኃይል አሁን እሷ እንዴት ኖረ ያመጣሁት ማለት ነው። ሙሉ ይቃውን ቤቱን አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል። ያው እንግዲህ አይተዋል። ለዚህ ያለ ምላሽ ምንድነው ታደለ? መልካም ሴፍሻ ይሄን ነገር ለእናቱ እንደዚህ አረኩ ስትል ለእናቴ ደግሞ እንደዚህ አርገንላታል አላለችም። እውነታው ግን ምንድነው መሰለ 2002 ላይ የሷ እናት ማለት የኔም እናት ናቸው። እናታችን ኮፈሌ ነበር የሚኖሩት። ኮፈሌ እየተመላለሱ ነበር የምናግዛቸው የምንጠይቃቸው ምናምን ማለት ነው። እንደው ላይ እሳቸውን ሻሸመኔ 400 ካሬ ሜትር ቪላ ትልቅ ቤት ያለው ገዝተን ማስፋፊያ ያደረግለት ሰርቪስ ቤት ሰርቼለት ሁሉ በቃውን አሟልቼ ማለት ነው። አሟልተንም አንድ ላይ ምቹ አድርገን እናትየውን ከኮፈሌ አምጥተን ሻሸመኔ እዛ ቤት ላይ አሳርፈን ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ። ይህን ካረግን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም ሲጀመር። ያን ጊዜ ምናልባት ለስፖርተኞች ቅድሚያ እድል ተሰጥቷል። እጣ ለነሱ እንዲወጣ ተደርጎ እጣውን እኛ ራሱ አንፈልግም ብለን
ጓደኛችን ናት እጣ ያወጣችልን። እጣው ስታወጣ ለኛ እንደውም የተሻለ ነው የደረሰን፣ ለሷ ደግሞ ሌላ ቦታ ከኛ እንደው ወረደ ባንልም ትንሽ የተሻለ የኛ እጣ ደረሰን፣ ለኛ ወጥታለን ማለት ነው። ያለችዋን ነገር አደስን። ማዘር መታ እንድትቀመጥ አደረግን። 5 ዓመት ሲሞላው ነው ካርድ እንትን ሰርቲፊኬት እንኳን የምትቀየረው ካርታ የምትቀየረው። ኮንዶሚኒየም የገዛ ነው 152,000 ምናምን ብር ነው። ስሊፖችን ላሳይ ይችላል፣ ደብዳቤዎችንም ላሳይ ይችላል። ሽልማን ሳይው በሽያጭ ነው የገዛ ነው ከመንግስት ከቤቶች ኤጀንሲ። ይሄን ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት፣ የኔ የሷ እናት የኔ እናት ነው። የምንኖረውም ለነሱ ነው፣ ለቤተሰባችንም ጭምር ነው የምንኖረው። እኛ ብቻ በልተን ሌክጀሪ ነገር ብኖ ባዶ ቀፎነት ነው። ህይወት ለእናትም ነው፣ ህይወት ለወንድም ለዘመድ ነው፣ ህይወት ለሀገር ነው፣ ለጎረቤት ነው፣ ለሀገርም ጭምር ነው አይደል? ህይወት የምትኖረው መኖር ማለት ይሄ እኮ ነው። ይሄው ትርጉሙ ይሄ ነው እኮ። አለበለዚያ እኮ ሳር እየጋጡ ዝም ብሎ መዞር ይቻላል። ምን ያለፋናል? እንደዚህ ምን ያደክመናል? ይሄ እዛ ጋር ያረኩትን ትሪትመንት ስታይ እኔ እንኳን ይሹን አላቅ። እኔ ክሪስ ክሮስ ነው የምወደው። የኔን ቤተሰብ ሌላ ሰው እንዲረዳ እንፈልገው፣ የዛን ሰው ቤተሰብ እኔ እንዲረዳ እንፈልገው። እርካታም ያለው ያ ነው። ያን ስላረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟ ይዞርላት፣ ካርታ ይሰራላት፣ ሰርፕራይዝ እናርጋት አለች። ይሄማ ጥሩ መልካም ነው ብዬ ያንን ቤት 200 ሽያጭ 200 ሺህ ብር ሽያጭ ውል ተሰርቶ። ምክንያቱም ምን አለው መሰለ ድካም እውነት ነው የምናወራው፣ ስለ እውነት ነው የምናወራውና ሽያጭ በባህሪው አንድን አካል ምን ያደርጋል? ያመላልሳል አይደል? ያመላልሳል። ሰው በሽያጭ ፍራንክ ሰተና በሽያጭ ቢሆን ነው የሚሻለው መልካሙነቱ። እሷ ከፍላ ባትከፍለንም እኛ ራሳችን ሰተናት ነው ሽያጭ ዋጋ ያደረግነው። ጉዳዩ ቶሎ እሷ እንዳትመላለስ ለስጦታ ለመፈረም እንዳትመላለስ በራሷ ይሄ ተደርጎ ነው ወደዚህ የመጣው። ይሄ ካርታው ካለቀ በኋላ ቤት ሄደን ሰርፕራይዝ ነው ያደረግናት። የባህል ምግብ ተዘጋጅቶ የቅቤ ቡና በጣም ነው የምትወደው። ትንሽ ከርከር ያለ ነገር ካለ ማየ ቅቤ ቡና ብላ የምትሄድ ልጅ ናት። በፍቅር ነው የምትወደው። የምትወደው ነገር ተሰርቶላት ፎቶ ተነስቶ ያ ስልክ ያለ መኖር ነው እንጂ ፎቶግራፍ ሲቀባበሉ እነዚህ ርክክብ ሲያደርጉ እንኳን የሚገርም ብዙ መረጃዎች ነበሩ። የአንድ ስልክ መጥፋት ነው ይብሉ ታሪክ እዚህ ድረስ ያመጣው። ሰው በፍቅር የሰጠችውን ቤት ነው ዛሬ ሐሳብ ቀይራ። ስለ እርግጠኛ ነኝ እኔም አልሰማውም ሻሸመኔ ስለተደረገው ነገር አልተናገረችም። እዚህ ሾው ላይ ሻሸመኔ ምንድነው? ለእናትየዋ አዋሾ ቀበሌ ላይ ለእናትየዋ ያመጣናቸውን የመኖሪያ ቤት 400 ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር አይለው ሴፍቲያቸው እንዲጠቅበቅ ልክ እሷ ለኔ እናት እንዳረገችው እኔም ደግሞ ለሷ እናት አድርጌያለሁ ነው አርጋለች። እኔ ለሷ እናት ነው ያረኩላቸው፣ ግን የጋራም ቢሆን እሷ ደግሞ ለኔ ነው። አዎ ክሪስ ክሮስ ነው ስላልኩ አንተ ደግሞ ሻሸመኔ ለወላጅ እናቷ እውነት ነው የቻልኩትን አድርጌያለሁ ነው። አርገናል በጋራ በጋራቸው። አዎ ከዛ ባለፈው 200 ካሬ ደግሞ በኔ ስም ገዝቼ ነበር እዛው ሻሸመኔ እዛው አካባቢ ላይ እሱም ቦታ ለእህትየው እሷ ከዛ ካልተመቸ ቦታ ላይ ራሷ ወጣ እናቷ ጎን እንድትሆን በኔ ስም የነበረውን ሁሉ ለሷ ስታስተ ነው። እነዚህ ስለምን አይጠቀሱም? እውነት ሀቅ ካለ እውነት ከሆነ ለምን ዝም ብሎ ቀስታል ቦታ ዝም ብሎ ይወረወራል? ምንድነው ትርፉ? ማጥቀት። አዎ እንግዲህ አሁን ዛሬ የተገናኘ ነው። ቅድም እንዳልኩ እዛ ጋር የተነሱት ነገሮች ሁሉ ምላሽ ይፈልጋሉና ምላሽ የምናገር አለብኝ ስላልክ ነው እንጂ አሁን መናገር ስላለብኝ የምናገረው ባልናገር ደስ ይለኝ ነበር። ይህና ላብሬያት የኖርኳት እንደዚህ የሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገድደኝ። የኔን ጩኸት ነው እየጮኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ 6-7 ጥይት የተኮሰብኝ በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለ ከታችኛው ፍርድ ቤት ተሸንፎ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬም በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ፣ ብዙ ነገሮች። ድንጋይ ከማዶ ከሸዋ ሱፐርማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብረው የጥርስ የወለቀው በዛ ሰዓት እንደዚህ ያ ድንጋይ መጥቶ ሄዶ ነው ያረግፈው እዛ ሄደ። የፊት ጥርስ የምታየው ማለት ነው። በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው። መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረሩኝ። ጥይት ተኮሰ። ግደለው ተብሎ እዚህ ለማጅራት ነበር የተኮሰው። መኪናው ማየት ይችላል። ከዚህ በፊት ፌስቡክም ተዘዋውረዋል። እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ ኖርከው ሰው ወይም ደግሞ ማንጫጫት ስላልፈለኩ
ይሄ ጡዘቱን ነገር ስላልፈለኩ ዋጥ አድርጌ ቁጭ አልኩት። ፖሊስ ለሚመምሪያ ያውቃል አመልክቼ እዛ መጥቶ አካባቢው ተጣርቶ ምን ተብሎ ማንነታቸው ሁሉ ታውቆ ኤግዚቢት ተይዞ ነው መሀል ላይ ድረስ የቆምኩት እኔ ፈርዘር መሄድ ስለሌለብኝ ክርስቲያኖ ሮናልዶን በትልቁ አሳየችኝ። እመቤቴ ሆይ ክርስቲያኖ ሮናልዶ ነው እላታለሁ። ስላት ልጄ በደንብ ስሚ፣ ክርስቲያኖ ሮናልዶ ኢትዮጵያ ይመጣል ጥቅምት 21 ኢትዮጵያ ይመጣል 2017 ጥቅምት 21 ኢትዮጵያ ይመጣል ታገኘዋለሽ ትለኛለች። እንዴት ሆኖ እመቤቴ ሆይ እኔ እኮ እንግሊዘኛ አልችልም፣ እንግሊዘኛ ትምህርት አልችልም፣ እንግሊዘኛ እኮ አልችልም፣ እንዴት ሆኖ ክርስቲያን ሮናልዶን አገኘዋለሁ አልኳት። ስላት ልጄ ለ12ቱ ሐዋርያቶች 72 ቋንቋ ነው ቃል ኪዳን የሰጣቸው ቃል የገባላቸው። እኔ እግዚአብሔር ምስክሬ ነው 12ቱ ሐዋርያቶች 72 ቋንቋ እግዚአብሔር እንደሰጣቸው ምን ያላቅ እመቤቴ ምስክሬ ናት። በቃ ከዛ ከወጣው ባለው ነው እንዴ ለ12 ሐዋርያቶች 72 ቋንቋ እግዚአብሔር ሰጥቷል እንዴ እያልኩ የጠየኳቸው እና ለ12 ሐዋርያቶች 72 ቋንቋ ነው ልጄ ቃል የገባላቸው። ላንቺ ደግሞ ዕውቀትን እሰጥሻለሁ ኢትዮጵያ ይመጣል ክርስቲያኖ ሮናልዶ ኢትዮጵያ ይመጣል ታገኘዋለሽ ትለኛለች። እሺ እመቤቴ ካልሽ እሺ እመቤቴ አልኳትና አሁንም በትልቁ ታሳየኛለች። በቃ ክርስቲያኖ ሮናልዶ እያልኩኝ ራሴን አወኩ ማለት ነው ስሙን እየጠራውና ባለቤቴ ደግሞ ከዛ ወዲህ እኔ ሳልጠመቅ በፊት እሱ ቀን ተጠምቆ ነበር። የት ነው ተጠመቃችሁ? እኔ ጧት ነው የተጠመቅኩት። እኔ ጧት ተጠምቄ እሱ ከሰዓት ተጠምቆ ነበርና ባለቤቴም ተሰውሮ መድኃኒዓለም ክርስቲያኖ ሮናልዶን ያሳያል። በትልቁ ክርስቲያኖ ሮናልዶን ያሳየውና ክርስቲያኖ ሮናልዶን ይለዋል። እኔ ጌታ ሆይ ክርስቲያኖ ሮናልዶ ነው እያልኩ አየውና ክርስቲያኖ ሮናልዶ እያለ ራሴን አወኳለ እና ወጥቶ ለኛም ሲነግረን ክርስቲያኖ ሮናልዶን አየሁት እኔም አየሁት አልኩት። ተገናኝተን ማለት ነው። እኔ ኳስ እንደማን እሱም ባለቤቴም ኳስ ደጋፊም አይደለም፣ ግን እንዲሁ እንትን አይልም ኳስ ለመውደድ ሳይሆን ከስራውም አንፃር ኳስ ቁጭ ብሎ የማይበት ሰዓት ስላሌለው አያይም። ኳስ ግን እንዲሁ እናያለን ቤት ውስጥም በዩቲዩብም እንዲሁ ባለቤቱንም ልጆቹንም እንዲህ አንዳንዴ እናያለን እና እናደንቋለን ማንኛውም ሰው እንደሚወደው ማለት ነው። እና እሱ ቅድሚያ እሱን ያየው ባለቤቴ ቅድሚያ መድኃኒዓለም እሱን አሳየውና እሱ አየ። ግን እንደኔ ደግሞ የካቲት ጥቅምት 21 2017 ኢትዮጵያ እንደሚመጣ እንደማገኘው ታገኛለህ። የት ነው የተጠመቅሽው? እኔ እናት የት ስቴዲየም ነው የተጠመቅሽው? እኔ እኮ አሁን ምንድነው ዓላማው የዚህ ነገር? አሁን ማለት አሁን ማርያምና መድኃኒዓለም ተደራጅተው ላንቺና ለባለቤትሽ ክርስቲያኖ ሮናልዶ ሲያሳዩአችሁ ስሙን እንኳን በቅጡ ስፔል ማድረግ ማትችው ሴትዮ፣ ፕሮናውንስ ማድረግ ማትችው ሴትዮ አሁን የዚህ ንግግር የዚህ ምስክርነት ነው እንዴ? ጣቢያ ሄደሽ ምስክርነት ስጪ ወይ? ምስክርነት ከሆነ ምን ፋይዳሽ ምንድነው? አንተስ አቅራቢው ሰው የእጅን አጣምረ የምታዳምጣት የት ቦታ ጥምቀት ነው? ክርስቲያኖ ሮናልዶን እንደው ማርያም አሳየች ለምን ፋይዳ ለምታሳየው ኳስ ተጫዋች እና መድኃኒዓለም ማለት ቀኑ አልገባኝም። እኔ አሁን አንቺ 12 ሐዋርያት ያልሽ ቋንቋ አስቻለችኝ ነው? ስለ ቋንቋ ነው የምታወሪው ወይስ ስለ ክርስቲያኖ ሮናልዶ ኢትዮጵያ ውስጥ መምጣት ይምጣ አይምጣ ይቅር ከፈለገ ከነገ ወዲያ ይምጣ ጭራሽ አፍሪካም አይምጣ ሰውየው እንዴ አያገባንም? የሃይማኖታዊ ጉዳይም አይደለም። እንዴት አይነት አሳሳት ነው የሳትሽው? በረሮ ገብቶብሻል። እንትን ነው ስተሻል። አሁን ቁም ነገር አገኘው ብለሽ ሚዲያ ላይ ትቀርባለሽ። ማርያም ክርስቲያኖ ሮናልዶን አሳየችኝ እንደገና ለባለቤቴ ሲጀመር ኳስ አንቺም እሱም ማታይ ከሆነ የምን ማቃጠር ነው? ምን ሲሆን ነው የምታደንቁት? ክርስቲያኖ ከቤተሰቡ ዩቲዩብ ላይ እየገባችሁ የምታዩት አታዩ ኳስ ትርጉም የማይሰጥ ነገር ነው። ኳስ በጣም ያለው ሮናልዶን በጣም አደንቀዋለሁ የሚል ሰው ኦብሰስድ ነው ይባላል። ለሱም ራሱ ጥምቀት ያስፈልገዋል። እርግጥ ግን እማያይ ሰው ደግሞ ጭራሽ እንደ ማየትሽ ያንቺ ሲገርመኝ ከነቤተሰቡ እየገባችሁ ማየታችሁ ሲገርመኝ እንደገና ማርያም ላንቺ ደግሞ ክርስቲያኖ ሮናልዶ በዚህ ቀን ይመጣል አለችኝ እና ምንድነው ቱር ጋይድ ነሽ ማለት ምን እንድታረጊ ነው? ሆቴል እንድታመቻችለት አገሪቷን ልታስጎበኙ ምን ስትሆን አሳየችሽ? እሷስ እንደው አንቺስ እንደው እንዴት እንድናምን ማለት ምንድነው እየነገራችሁ ነው ያላችሁት? ኧረ ተው ተሰብሰቡ እናንተ ሰዎች ተው። ከየት ነው የምታመጧቸው እነዚህን ሰዎች? እንዴ ግዴታ የሆነ ሱረት ያጨሰሰው ካልሆነ ዩቲዩብ ላይ አይቀርብም እንዴ? ሰው አይም
ማለት ጤነኛ ሰው እኮ ሰው ልጅ ማየት ይፈልጋል እኮ ዲዘርቭ እኮ እናረጋለን ጤነኛ ማየት ይገባናል እኮ ዜጎች ነን ግብር እንከፍላለን ምን አለ ጤነኛ ሰው ብታሳዩ ካርድ ሞልተን ነው ዩቲዩብ የምንገባው ገንዘብ አውጥተን ነው ዋይፋይም ቢሆን ይከፈልበታል ጠቅላላ የሳተ ሰው ነው የሚቀርበው በቃ ነጠላ አርገሽ አንተ ምጅን አጣምረ ልክ ትልቅ ካህን የምታናገር ነው የምትመስለው ለህይወታችን ለነፍሳችን የሚጠቅም መልእክት የምታስተላልፍ ነው የምትመስለው ክርስቲያኖ ሮናልዶን አሳይሻለሁ አለ የማላደንቀውን ተጫዋች ምናምን የሚል ወፈፌ እየሰበሰባችሁ እያመጣችሁ ምን ይላሉ እንደው ረብስማ